ያቃጠልከኝ እንደዚህ እንዴት ልተው እችላለሁ? እኔ እኮ ትልልቆች ሰዎች ነን። እኛ እኮ ምን እንደምንፈልግ ራሳችን እናውቃለን። አንተ እኮ ስለሰከርክ ነው አሁን እንደዚህ የምትለው። አንተ እኮ ከስካር ስትለቅ የድሮውን ኪራ ነው የምትሆነው። ህይወቴን እኮ አሸንፈሽዋን እኮ ህይወቴ እኮ ያንቺ ባዶ ነች። ኪራ ደግሞ ከሰበርከኝ ለማንም አልሆንም። ካሁን በኋላ ለማንም አልጠቅም ሰው ሆናለሁ። እሱ ደግሞ እኔ እኮ ልካስሽ፣ ያንተ ጥፋት እኮ በምንም ሊካስ አይችልም። እሺ ቅርታ አድርግልኝ፣ ቢያንስ ቀፊኝ። የሚወዱትን ሰው ሲያቅፉ ያረጋጋን ትየለ ቀፊኝ እያላት ነው። የእሷ ደግሞ አንተ እኮ ነገ የምታደርገውን ነገር አታውቅም እያለችው ነው። እሱ ደግሞ የዛሬ ነቀፊኝ የነገውን ደግሞ እግዚአብሔር ያውቃን ብሏት ያው ተቃቅፈው ሶፋ ላይ አደሩ ማለት ነው። ከዛ ሶፋ ላይ ተኝተው ደግሞ ማን ቢመጣ ጥሩ ነው? ናሁም። ከዛ ናሁም ሲመጣ ደግሞ በጣም ይደንቀዋል ማለት ነው። ጭራሽ አብራችሁ እንዴ ጭራሽ ሶፋ የተቃቅፋችሁልኛል። እንደዚህ እያረጋችሁ አለማችሁን ትቀጫላችሁ፣ እኔ ብቻዬን እያለ ነው አሁን። ቆይ ግን ደግሞ እንደዚህ እንዴት ነው ተጣብቆ የተኙት? ወይ ሲደባደብ ቆይቶ ሆነ እንቅልፍ የወሰዳቸው እያለ ነው አሁን ማለት ነው። ከዛ ተንቀሳቀሱ ማለት ነው። ያው ናሁምም ያው እንግዲህ ፍጠጥ ብሎ ወጣ ገባቸው ግርም ድንቅ ብሎት ቁጭ ብሏል ማለት ነው። ጽናት ትነሳለች ማለት ነው። ጽናት እንዴ አንተ ኪራ እዚህ ምን ታደርጋለህ? ትላለች። እሱ ደግሞ አንቺስ እዚህ ምን ታደርጊያለሽ? አንቺ ራስሽ እዚህ ምን ትሰሪያለሽ? ምን ማለት ነው? እንደዚህ ተጣብቆ አድሮ መሸማጠጥ እንደዚህ የምትሸማጠጡት እንደዚህ አብራችሁ አድራችሁ። ቆይ ግን ጥያቄያችሁ ግን የሚመስለው ውጣልኝ ከዚሁ ሂድልኝ ነው የሚመስለው። ቆየህ እንዴ ከመጣህ? አረ ምንም ነገር አላየሁም። ምን ልታይ ነበር ድሮስ? አረ ምን ማለት ነው? አረ ጽናት አረጋጊው እያለ ነው ናሁም። በቃ ናሁም የኔ ልሂድ ብላ ጽናት ተነስታ ሄደ ማለት ነው። እኔ የምልህ ግን ሁሌ ጠይቃለሁ እያልኩኝ ይሄ እናንተ ፍቅር ግን የአይነ ጥላ አለበት እንዴ? ሰው ሲያያቸው አትወዱም? ኧረ እባክህ ቀለድክ በቃ እያለ ነው ክሩቤል ማለት ነው። የምሬን ነው የምልሽ በአንድ ቀን ወዝሽ ውልውል ነው ያልሽው፣ ወዝሽ ራሱ ጥምቅ አለ እያለ ነው ናሁም። ጀመረ እንግዲህ ደግሞ እንጂ አንቺ ቦርጩ ላወተሻን እኮ እያለ ነው ናሁም ማለት ነው። አንተ ተፋታኝ በልበልበል ኪራ ልምከር፣ ሸዋር ግባ፣ ቀዝቃዛ ውሃ ላይ አፍስስ፣ ወደ ድሮ ተመለስ እያለው ነው ማለት ነው። ኪራ ደግሞ እንግዲህ ጀመረህ አንተ። አሁን ደግሞ አዲስ ነገር አገኘህ። 6 ወር ከ15 ቀን ልታወራው ነው፣ ልጨቀጭቀኝ ነው። 6 ወር ከ15 ቀን ታወራዋለህ እያለው ነው ማለት ነው። አሁን ደግሞ እየቀለደ ነው። ክሩቤል ደግሞ አንተ ቀልድ ምን አለብህ እያለው ትቶት ሄደ። ወይ ፍቅር እንዲህ እንደ ፋርም ሲፈፍ ስትመተምበታለች እያለው ነው አሁን በሬንድ ሶፋውን ላስተካክለው ብሎ እናሁን ሶፋ እያስተካከለ ነው። እነሱ ተነስተው ሂደዋል ማለት ነው። እሷም ወደ ጓደኛዋ እሱም ወደ ሌላ ቦታ ሄደዋል ማለት ነው። ከዛ ደግሞ ጽናት ደግሞ ወደ ጓደኛዋ ቤት ሄደች። ከዛ ጓደኛዋ ቤት ሄዳ እየጠበቀች ነው ጓደኛዋን። ጓደኛዋ ደግሞ ያው ጽናት ደግሞ ተመልሳ እና ኪሩቤል ጋር ትመጣለች ማለት ነው። ኪሩቤል ጋር ስትመጣ ያው የሳማትን እያስታወሰች ነው ጓደኛዋ ጋር ሆና ማለት ነው። ያው ባይሆን ቀፊኝ ምናምን ያላት ነገር ቁጭ ብላ እያስታወሰች እሺ እንዴት አደርሽ ቆንጅት እያለሽ እንዴት ነሽ ምሽት እንዴት ነበር እያለቻት ነው ጓደኛዋ። እሺ ሀገር ውስጥ ነው አመችም ከውጭ ዜጋ ጋር አንጣላ አለቻት። ኧረ እባክሽ ማንም ማታ ምንም አልነበረም እኔን ለማናደር ነው። ተናደሽልታ እንደዚህ የስጥፋቴን አታካብጂው
ሰኒ እያለች ነው ጽናት። ስንቶቹ የተሳሉትን ፍቅር አግኝተሽ ችላ ማለትሽ ግን ገርሞኛል። ቆይ ኪራ ቢወደኝ ኑሮ እድሜ ልኩን እንደዛ ሲያስለቅሰኝ ይኖር ነበር ወይ? ሀዘን ባይኖር ቢኖሮ ደስታ ጣም ባላወቅነው ነበረ። ኪራ ደግሞ አሁን ጥፋቱን ለእንትን ለማለት ለመሻር ያው ጎንበስ ቀና እያለልሽ ነው። ሲጀመር እኔ ምን አግኝታችሁበት እንደሆነ አላውቅም፣ ለሱ እየደገፋችሁ ነው እያለች ነው ጽናት ማለት ነው። እስኪ ጽናት እውነቱን ንገሪኝ፣ ከሱ ጋር ለመሆን ከክሩቤል ጋር ያለመሆን ምንድን ነው የፈለግሽው? ቆይ አባቴን ቆይ እስኪ ሰንዬ አስቢው፣ እኔ ለአባቴ እማራለሁ ብዬ ወጥቼ በዛ ላይ ደግሞ ባልማርም እንኳ ክፍለ ሀገር አላገባም ብዬ እዚህ ትዳር መያዜ ምን ይመስልሻል? አንቺ እኮ ከክሩቤል ጋር እዚህ እኮ ተጋባሽ ማለት ሳይሆን አሁን እኮ ፍቅር በፍቅር ነው። ፍቅረኛ ሆናችሁ ማለት ተጋባችሁ ማለት አይደለም። እዚህ በላይ እኔ አላስጨንቅሽም፣ ግን ሰውን አትግፊ። ቅቤ በመገፋቱ ነው ጭንቅላት ላይ የወጣው። ስለ ምክርሽ አመሰግናለሁ ሰንዬ። ለማንኛውም እኔ ቁርስ ልስራልሽ እያለቻት ነው ማናት ጽናት ማለት ነው ለህይወት። አንተ 5 ደቂቃ ልረፍ ብለህ በዛው ትቀራለህ ወይ እያለው ነው ክሩቤል ማለት ነው ናሁምን። እና አልከፍልበት ደግሞ እንቅልፍ እኮ ጥራት ጥሩ ነው ልተኛበት እንጂ በማልከፍልበት እንቅልፍ ምንድን ነው እንደዚህ የምትለኝ ጽናት? ቆይ ግን ደህና ናት ወይ እያለው ነው። ቆይ ኪራ እሷንም ለመረዳት ሞክር። ሲቀጥል ደግሞ ትታ የሄደችው ደግሞ ለአንተ ስለምታስብልህ ነው። እንዴት ልረዳት? ናሁማ እንደዛ ሳበሻቅጣት ሳንቋሽሻት ያለ ሄደች ልጅ ዛሬ አፈቅርሻለሁ እወድሻለሁ ስላት እንዴት ትታኝ ሄደች? እሷንም ለመረዳት ሞክር እያለ ነው። ሰራተኝነቷን እሷ ደግሞ ቤት ሰራተኛ ናት። ሰራተኝነቷን እኮ አምኜ ተቀብዬ ነው የተቀበልኳት እያለ ነው ናሁም ክሩቤል ማለት ነው። ጊዜ ስጣት። አሁን እየተረዳ አንተንም ሁላችሁም እየተረዳ ያለሁት እኔ እየተጎዳ ያለሁት ነገር እየተረዳችሁኝ አይደለም። እኔ በጣም እየተጎዳው ነው በጽናት ፍቅር። እኔ እንደዛ ማለት ፈልጌ አይደለም፣ ግን በቃ አሁን ካላችሁበት ሁኔታ ውስጥ አንተ ትንሽ እንትን በል ተረዳት። ከእሱ አንተ ትንሽ ትበልጣለህ እያለው ነው ማለት ነው። ሄሎ በላይ እንዴት ነህ እያለ ነው ክሩቤል። ትናንትና አልቻልኩም ነበር በጣም ይቅርታ፣ የእውነት አፎ በለኝ እያለ ነው። ብቻ ዛሬ እያለ ነው። በቃሽ መጥቼ ውስጠታለሁ፣ ፎርም እያስሞላህ ጠብቀኝ እያለ ነው። ሰራተኛ ሊያመጣ ነው ክሩቤል ማለት ነው። አዲስ ሰራተኛ ሊያመጣ ነው። ቆይ ክሩቤል ግን ያመሀን እንደ ጽናትን የተተነው አንተ ሰራተኛ የምታመጣው ከዚህ በኋላ ጽናትን በሰራተኝነት መቀበላት ይመስላል? እኔ እኮ በጣም ነው የምወዳት። ካሁን በኋላ በፍቅረኝነት እንጂ በሰራተኝነት አልቀበላትም። እንዴ ምን አስበህ ነው? አሁን በኋላ ሰራተኛ ያመጣለሁ። ሁላችንም የራሳችን ህይወት ላይ ማተኮር አለብን። ጽናትም የራሷን ህይወት መርጣለች መቻት፣ እኔም የራሴን ህይወት ልመርጣለሁ። ክሩቤልዬ ለውሳኔ አትቸኩል፣ ትንሽ ጠብቅ፣ እኔ ሰውየው እየጠበቀኝ ነው ብሎ ኪሩቤልም ሞቶ ሄደ። ሰራተኛዋን አዲሷን ሰራተኛ ላይ ያመጣ። ይሄ ቤት ግን ምን የተረገመ ቤት ነው እያለ ነው። በጣም እንዳይወጣበት ተብሏል እንዴ እያለ ነው። ያችም እንደዛ ብላ መሄድ እያለ ነው አሁን ማለት ነው። እና ቤተሰቦች ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ወዳችሁ የማከብራችሁ ወዳችኋለሁ፣ አከብራችኋለሁ። ባባ